ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ሰላም ውድ የአሻራ አካዳሚ ቤተሰቦች እንዴት ናችሁ? ፊዚክስ ግሬድ 11 ዩኒት 4 ሌሰን 4 ዛሬ የምንማማርበት ርዕስ ዌት ኤንድ ግራቪቴሽናል ፎርስ በሚል ርዕስ ሰፋ አድርገን እንወያያለን። ሁሌም እንደምንለው ዩቲዩብ ቻናላችን ሰርች ብታደርጉ ታገኙታላችሁ። ላይክ፣ ፎሎ፣ ሰብስክራይብ ማድረጋችሁንም አትርሱ። ከኔ ጋር መልካም ቆይታ እንዲውላችሁ እመኛለሁ። ተከታተሉ። So today's our lesson objective is apply Newton's second law to determine the weight of an object. Newton's second law ሁለተኛው ነው apply በማድረግ weight ማለት ምን ማለት ነው? so ብዙ ጊዜ weight እና mass የመመሳሰል ባህሪ ያላቸው weight of an object እንዴት ካልኩሌት ይደረጋል ወይንም ደግሞ weight ማለት ምን ማለት ነው የሚሉትን ነገሮች ሰፋ አድርገን እናያለን። ሌላኛው ደግሞ today's our lesson objective is demonstrate the relationship between weight and normal force. weight እና normal force ያላቸው relationships ምን ይመስላል የሚለውን ሰፋ አድርገን እንማማራለን ማለት ነው። So first, what does mean weight? Weight ምንድን ነው? Weight is the force exerted on an object due to gravity. በግራቪቲ ስበት አማካኝነት የሚፈጠር ፎርስ ምን ይባላል? weight ይባላል። so weight አንዱ የፎርስ ታይፕ ነው ማለት ነው። ኦኬ so ለምሳሌ አንድ ኦብጀክት ሆሪዞንታሊ ቁጭ ብናደርገው so እዚህ ኦብጀክት ላይ ለምሳሌ ኦብጀክቱን ለማንቀሳቀስ we need force አይደል? ያልተመጣጠነ ወይንም አንባላንስድ ፎርስ ኤክስተርናል ፎርስ እዚህ ኦብጀክት ላይ ኤግዘርት እናደርጋለን። so ይሄ ፎርስ ብቻ አይደለም ኦብጀክቱን ስናንቀሳቀስ የምንጠቀመው ሌሎች ፎርሶችም እንዳሉ ኮንሲደር ማድረግ አለብን። ሶ ዛሬ የምናየው አንደኛው ዌይት ነው፣ የኦብጀክቱ ክብደት ማለት ነው። ኦኬ ሶ ዌይት ኦፍ ኤ ቦዲ አለ በስበት ኃይል አማካኝነት በመሬት ስበት ኃይል አማካኝነት የተፈጠረ ፎርስ ምን ይባላል? ዌይት ይባላል ማለት ነው። ኤንድ ኦልሶ ኦብጀክቱ ሰርፌሱ ላይ ሲያርፍ ክብደቱን ያሰርፋል። ዌይት ሲፈለግ ማስ ኦፍ አን ኦብጀክት ታይምስ ግራቪቴሽናል አክሰለሬሽን ኦፍ ኤርዝ እንወስዳለን። ኤንድ ኦልሶ ሰርፌሱ ላይ ስላረፈ ሰርፌሱ ደግሞ ወደ ላይ ሳፖርት የሚያደርግበት ምን ይኖራል? ኖርማል ፎርስ ይኖራል ማለት ነው። ኦኬ ኤንድ ኦልሶ በኦብጀክቱና በሰርፌሱ መካከል ምን ይፈጠራል? ፍሪክሽን ይፈጠራል። ኦኬ ሶ ሚኒመም ከአፕላይድ ፎርስ ውጪ 3 ተጨማሪ ፎርሶችን እናገኛለን። ሶ ዌይት አንዱ የፎርስ ታይፕ ነው ማለት ነው። ሶ ዛሬ ሰፋ አድርገን የምናየው ስለ ዌይት እና ስለ ኖርማል ፎርስ ያላቸው ሪሌሽንሺፕ ነው። ኦብጀክቲቫችን ላይ እንዳየ ነው። ሶ ዌይት ማለት ምን ማለት ነው ከተባለን ዌይት ኢዝ the force exerted on an object due to gravity. በስበት ኃይል አማካኝነት የሚፈጠር ፎርስ ምን ይባላል? weight ይባላል። and also it is a measure of how strongly gravity pulls an object towards the massive body. ብዙ ጊዜ በኒውተን ህግ መሰረት በማንኛውም ማስ መካከል የስበት ኃይል አለ። ነገር ግን weight always towards the center of the earth ነው። ለምሳሌ እኛ የምንኖርበት ምድር ላይ መሬት ማሲቭ የሆነው ክፍል ለምሳሌ የምንኖርበት ዓለም ላይ ማሲቭ የሆነ ነገር ምናየው እርዝ መሬት ነች አይደለ? ሶ መሬት ላይ የሚኖር አካል በሙሉ ከመሬት አይበልጥም ያንሳል እንጂ። ሶ ማንኛውም ኦብጀክት ወደ ላይ ከፍ ስናደርገው ወደ መሬት ይወድቃል። ለምን? ቢኮዝ ኦፍ ግራቪቲ ነው፣ የስበት ኃይል ማለት ነው። ሶ ዌይት የምንለው አንደኛው በግራቪቲ አማካኝነት የሚፈጠር ፎርስ ነው። ሶ ዌይት ኢዝ a measure of how strongly gravity pulls an object towards the massive object. ሶ ይሄ አንደኛው ነው ማለት ነው። ኦኬ ሶ ለምሳሌ ሌትስ ቴክ እርዝ አንድ ቦዲ ከመሬት ከፍ ብናደርገው ኦብጀክቱን ብንለቀው ወደ መሬት ፌል ያደርጋል፣ ይወድቃል። በሁለቱም መካከል ማስ ኦፍ አን ኦብጀክት ለምሳሌ ኦር ማስ ኦፍ ኤ ቦዲ እንበለው እዚህ ጋር፣ ይሄ ደግሞ ማስ ኦፍ እርዝ የመሬትን የማስ መጠን ኮንሲደር አድርገን እንውሰድ። ማስ ኦፍ እርዝ በሁለቱ መካከል ያለው የማስ ፕሮፖርሽናሊቲን ስናይ ማስ ኦፍ እርዝ ማች ኤክስትሪምሊ ግሬተር ዳን ማስ ኦፍ ቦዲ ከዚህ ቦዲ ጋር ኮምፔር ስናደርገው። ስለዚህ በኒውተን ህግ መሰረት ምንድን ነው ይሄ ቦዲ እርዝን ይስባል፣ እርዝም ይሄን ቦዲ ትስባለች ነው። የመሳሳብ ኃይል አለ። ያ የስበት ኃይል ግራቪቴሽናል ፎርስ ይባላል። ነገር ግን የማስ ፕሮፖርሽናሊቲ ስለማይኖር ቦዲው ወዴት ይሄዳል? ወደ መሬት ይሄዳል። ሶ ግራቪቴሽናል ፎርሱ ምን ብለን እንጠራለን? ዌይት ብለን እንጠራለን። ሶ ዌይት is a measure of how strongly gravity pulls an object towards the massive body. So ይሄ ኦብጀክት ወደ መሬት ሲወድቅ ምን ያህል ግራቪቴሽናል ፎርስ አለው የሚለውን ማግኒቲዩድ ቫልዩ በዌይት እናስቀምጣለን ማለት ነው። So weight is the product of mass times gravitational acceleration of earth. So መሬት ላይ ከሆነ ለምሳሌ የመሬት ግራቪቴሽናል አክሰለሬሽን near to the earth 9.8 ሜትር ፐር ሰከንድ ስኩዌር እንወስዳለን። So gravitational acceleration of earth የእርስ 9.8 ሜትር ፐር ሰከንድ ስኩዌር አፕሮክሲሜትሊ እንወስዳለን። ነገር ግን ለምሳሌ ጨረቃ ላይ ብንሆን የጨረቃ የግራቪቲ መጠን አነስተኛ ነው ከመሬት ጋር ኮምፔር ስናደርገው። ለምሳሌ ግራቪቴሽናል አክሰለሬሽን ኦፍ ሙን
የጨረቃን ስንወስድ በአንድ ስድስተኛ ከመሬት ያንሳል። የመሬት 9.81 ሜትር ፐር ሰከንድ ስኩዌር ሲሆን የጨረቃ ደግሞ ግራቪቴሽናል አክሰሌሬሽን 1.6 ሜትር ፐር ሰከንድ ስኩዌር ነው አፕሮክሲሜትሊ። ሌሎችም ፕላኔቶች የራሳቸው የሆነ ግራቪቴሽናል አክሰሌሬሽን ወይም ግራቪቴሽናል ፎርስ አላቸው። እንዴት ነው ካልኩሌት የሚደረገው? የራሱ የሆነ ስሌት አለው። ኦኬ ግራቪቴሽናል አክሰሌሬሽን ኦፍ ሙን፣ ግራቪቴሽናል አክሰሌሬሽን ኦፍ ኤርዝ፣ ግራቪቴሽናል አክሰሌሬሽን ኦፍ ጁፒተር፣ ማርስ ሊሆን ይችላል ኦር አዘር ፕላኔት፣ ሌሎችም ፕላኔቶች ያላቸው ግራቪቴሽናል አክሰሌሬሽን እንደ ማስ መጠናቸው ይለያያል። ማንኛውም ቦዲ አካል ወደ ሚስበው አካል በሚሄድበት ሰዓት ያለው የዌት መጠንም አብሮ ቫሪ ያደርጋል። ማስ ኤቭሪዌር ኮንስታንት ነው፣ የትም ቦታ ላይ ያለዋወጥም። ነገር ግን ግራቪቴሽናል አክሰሌሬሽን ይለዋወጣል። ለምሳሌ ማስ የአንድ ማተር አጠቃላይ አማውንት ነው። ቶታል አማውንት ኦፍ ማተር ዊሳይድ ማስ ብለን እንጠራዋለን። ማስ ኮንስታንት ነው፣ የትም ቦታ ላይ ማስ አይለዋወጥ። ለምሳሌ አንድ ኦብጀክት 2 ኪሎ ግራም የሚመዝን ኦብጀክት መሬት ላይ ያለውን የክብደት መጠን ብንፈልግና 2 ኪሎ ግራም መጠን ያለው ኦብጀክት ጨረቃ ላይ ብንመዝነው ሁለቱ የተለያዩ ነገሮች ናቸው። የማስ መጠናቸው ኮንስታንት ነው፣ ግን የዌይት መጠናቸው ይለያያል። ምክንያቱም 2 ኪሎ ግራም ሲባዛ የመሬት ግራቪቴሽናል አክሰሌሬሽን 9.8 ሜትር ፐር ሰከንድ ስኩዌር ነው። ስናባዛው ዌይቱን እናገኛለን። ኤንደርሶ ይህንን ተመሳሳይ ማስ ያለውን ኦብጀክት ጨረቃ ላይ ያለውን የክብደት መጠን ስንፈልግ ደግሞ 2 ኪሎ ግራም መልቲፕላይድ ባይ ግራቪቴሽናል አክሰሌሬሽን ኦፍ ሙን 1.6 ሜትር ፐር ሰከንድ ስኩዌር ነው። ዌይቱ ቫሪ ያደርጋል ማለት ነው። ለዛ ነው ዌይት ኢዝ ኤ ሜዠር ኦፍ ሃው ስትሮንግሊ ግራቪቲ ፑልስ አን ኦብጀክት ቱዋርድስ ዘ ማሲቭ ቦዲ ብለን የምናወራው። ዌይት ኢዝ ካልኩሌትድ ባይ ዩዚንግ ዌይት ኢዝ ኢኳል ቱ ማስ ታይምስ ግራቪቴሽናል አክሰሌሬሽን ብለን ካልኩሌት እናደርጋለን ማለት ነው። ይሄ ዌይት አንዱ በስበት ኃይል አማካኝነት የሚፈጠር ፎርስ ነው። ማስ ታይምስ ግራቪቴሽናል አክሰሌሬሽን። ይሄ የመሬት ግራቪቴሽናል አክሰሌሬሽን ወደ መሬት ከሆነ ኦብጀክቱ ፌል የሚያደርገው ግራቪቴሽናል አክሰሌሬሽን ኮንስታንት ነው። እሱም ቫልዩ እንወስዳለን። ጨረቃ ላይ ከሆነ የጨረቃን ግራቪቴሽናል አክሰሌሬሽን እንወስዳለን። ሌሎች ፕላኔቶች ላይም ከሆኑ ግራቪቴሽናል አክሰሌሬሽናቸውን ቫሪ ያደርጋል ማለት ነው። ነገር ግን ዌይት ኤቭሪዌር ካልኩሌት የሚደረገው ዌይት ኢዝ ኢኳል ቱ ማስ ታይምስ ግራቪቴሽናል አክሰሌሬሽን ብለን ነው የምንጠራው ማለት ነው። ኦን ዘ እርዝ ግራቪቴሽናል አክሰሌሬሽን አፕሮክሲሜትሊ 9.81 ሜትር ፐር ሰከንድ ስኩዌር ነው። ኦን ዘ ሙን ደግሞ ግራቪቴሽናል አክሰሌሬሽን 1.62 ሜትር ፐር ሰከንድ ስኩዌር ብለን መውሰድ እንችላለን። ዲያዘር ግራቪቴሽናል ፎርስ ማለት ምን ማለት ነው የሚለውን እኔ ግራቪቴሽናል ፎርስ ኢዝ ናቹራል ፌኖሜን ባይ ዊች ኦል ኦብጀክትስ ዊዝ ማስ አር አትራክትድ ቱ ዋን አናዘር። በማንኛውም ማስ መካከል የሚፈጠር ፎርስ የስበት ፎርስ ምን ይባላል? ግራቪቴሽናል ፎርስ ይባላል። ማንኛውም ማስ የስበት ኃይል አለው ማለት ነው። ለምሳሌ ሌትስ ቴክ ቱ ማስ፣ ሁለት ማሶችን እንውሰድ። ይህን ማሷን እንበለው፣ ሌላ ደግሞ አናዘር ማስቱ ነው። በሁለቱ መካከል ማስ ያለው ኦብጀክት በሙሉ ምን ያለው በመካከሉ የስበት ኃይል አለ። ያላቸው የስበት ኃይል ደግሞ ዲፔንድስ ኦን ዘ አማውንት ኦፍ ማስ ቢትዊን ዘ ቱ ኦብጀክትስ፣ የማስ መጠናቸው አንዱ ፋክተር ነው። ሌላኛው ደግሞ ያላቸው ሰፓሬሽን ዲስታንስ ምን ይመስላል። ሰፓሬሽን ዲስታንሳቸውም አንዱ ግራቪቴሽናል ፎርስ እንዲጨምርና እንዲቀንስ የሚያደርገው ነገር ነው ማለት ነው። አኮርዲንግ ቱ ኒውተንስ ላው ኦፍ ግራቪቴሽን gravitational force is directly proportional with the product of the two mass ማሷን ኤንድ ማስቱ። የማሷና የማስቱ መጠን በጨመረ ቁጥር የስበት ኃይሉም ይጨምራል። እኛ ለምሳሌ ከማንኛውም ኦብጀክት የመሳሳብ ኃይል አለን፣ ነገር ግን የስበት ኃይሉ በጣም ቪዚብል አይደለም። የማስ መመጣጠን ሲኖር በብዛት የስበት ኃይሉ ኦልሞስት በጣም ትንሽ ነው። ሌትስ ቴክ ለምሳሌ ትንሽ ነው ስንል እንደ ኤግዛምፕል 0.00001 ኒውተን ነው ብንል ይህ ፎርስ በጣም ትንሽ ነው፣ ነገር ግን የለም ማለት አንችልም አይደለ? ዜሮ ሲሆን ብቻ ነው የለም የምንለው። ለምሳሌ ይሄ የስበት ኃይል በጣም አነስተኛ ነው። የስበት ኃይላቸው ለምሳሌ ማንኛውም ኦብጀክት ወደ መሬት ሲወድቅ እናያለን። የስበት ኃይሉ በጣም ትልቅ ነው። ያ የሆነበት ምክንያት ምንድነው? ለምሳሌ በኦብጀክቱና በማስ ኦፍ ኤርዝ መካከል፣ በኦብጀክቱ ማስ እና በመሬት ማስ መካከል የማስ ምጥጥናቸውን ስናይ ማስ ኦፍ ኤርዝ ኢዝ ማች ግሬተር ዛን ማስ ኦፍ ኦብጀክት። ከኦብጀክቱ ጋር አንጻር ስናይ የመሬት ማስ በጣም ትልቅ ስለሚሆን ነው። ስለዚህ ኦብጀክቱ ወዴት ይሄዳል ማለት ነው? ወደ መሬት ይሄዳል። ይሄ የስበት ኃይል ቪዚብል ነው ለኛ በቀላሉ ማየት እንችላለን። ነገር ግን ለምሳሌ ሰዎች ከሰዎች ጋር ያላቸው ስበት፣ ሰዎች ለምሳሌ ከሆነ ኦብጀክት ጋር ማንኛውም ኦብጀክት ከሌላኛው ኦብጀክት ማስ ያለው ኦብጀክት በሙሉ ያለው የስበት ኃይል ግን ኦልሞስት በጣም ትንሽ ነው። የማስ መመጣጠን ሲኖር የስበት ኃይሉም
በዛው ልክ ያንሳል። ምክንያቱም ይሄ የዩኒቨርሳል ግራቪቴሽናል ኮንስታንት ቫልዩ ነው ቫሪ እንዲያደርግ የሚያደርገው። ሶ ዩኒቨርሳል ግራቪቴሽናል ኮንስታንት ጂ ቫልዩ ኮንስታንት ነው 6.67 ኢን ዘ ፓወር ኦፍ ኔጌቲቭ 11 ኒውተን ሜትር ስኩዌር ፐር ኪሎግራም ስኩዌር ነው። ኔጌቲቭ 11 ማለት ኦልሞስት ስንት ዜሮዎች አሉት? 0.00000 11 ዜሮዎች አሉት ማለት ነው። ይዚ ሶ ይሄ በጣም በዚህ ቁጥር ማስ ቫልዩ ለምሳሌ 2 ኪሎ ግራም 4 ኪሎ ግራም ቢባዛ ይሄ ቁጥር በጣም አነስተኛ ነው። ያለው የፎርስ መጠንም በዛው ልክ ያነሰ የፎርስ መጠን አለ ማለት ነው። ኦኬ ሶ እንደ ስበት ኃይል ማንኛውም ኦብጀክት ለምን አይሳሳቡም የሚል ሐሳብ ካለ የማስ መመጣጠናቸው ነው። ኦኬ ሶ ግን አንደኛው በጣም ሂውጅ ከሆነ ሌላኛውም እንደዚሁ የስበት ኃይላቸውም እንደዚሁ እየጨመረ ይመጣል ማለት ነው። ሶ ፎርስ ኦፍ ግራቪቲ ግራቪቴሽናል ፎርስ ቢትዊን ዘ ቱ ማስ በሁለቱ ማስ መካከል ያለውን የስበት መጠን ለማወቅ የሁለቱ የማስ መጠን ወሳኝነት አለው። ማስ የሁለቱ የማስ መጠን ተባዝቶ ያለ የማስ መጠን ካነሰ የስበት ኃይሉም ይቀንሳል ማለት ነው። ዘ ፕሮዳክት ኦፍ ዘ ቱ ማስ በሁለቱ ማስ መካከል ያለው ብዜት ትልቅ ከሆነ ደግሞ ማስ ፎርሱም ይጨምራል። ሶ ግራቪቴሽናል ፎርስ ኢዝ ዳይሬክትሊ ፕሮፖርሽናል ዊዝ ዘ ፕሮዳክት ኦፍ ዘ ቱ ማስ። ዳይሬክት ማለት ሲጨምር የሚጨምር ሲቀንስ ደግሞ የሚቀንስ ማለት ነው። ያላቸው ርቀትም ወሳኝነት አለው። ሶ ያላቸው ርቀት በሁለት ማሶች መካከል ለምሳሌ ፕላኔቶች ከአንዱ ፕላኔት አንዱ ፕላኔት ጋር ኮምፔር ስናደርግ በጣም ሂውጅ ናቸው በመጠን ነገር ግን ያላቸው ርቀት ነው። ትንሽ ቢቀራረቡ የስበት ኃይላቸውም ኃይለኛ ስለሚሆን የመጋጨት ባህሪ ሊኖራቸው ይችላል። ስለዚህ አንደኛው ትልልቅ ማሲቭ የሆኑ ኦብጀክቶችን ስናይ ለምሳሌ በፕላኔቶች መካከል ያለው የስበት ኃይልን መውሰድ እንችላለን። ሶ ለምሳሌ ማስ ኦፍ ጁፒተር ኤንድ ማስ ኦፍ አርዝ ብንወስድ በጣም ትልቅ ነው። ግን ያላቸው ሰፓሬሽን ዲስታንስ ያላቸው ጋፕ ዲስታንሱ በጨመረ ቁጥር የፎርስ መጠን ይቀንሳል። ሶ ግራቪቴሽናል ፎርስ ቢትዊን ዘ ቱ ማስ በሁለቱ ማስ መካከል ያለው የስበት ኃይል ካላቸው ርቀት ጋር ኢንቨርስ ፕሮፖርሽናሊቲ ነው ያለው። ሶ አር ስኩዌር የምንለው ዘ ስኩዌር ኦፍ ዘ ሰፓሬሽን ዲስታንስ ቢትዊን ዘ ቱ ቦዲስ በሁለቱ ቦዲዎች መካከል ያለው ርቀት ነው። ሶ አር ቫልዩ በጨመረ ቁጥር ዲስታንሳቸው ርቀታቸው በጨመረ ቁጥር የፎርስ መጠን በዛው ልክ ይቀንሳል። ሶ ኢንቨርስ ማለት አንደኛው ሲጨምር ሌላኛው ይጨምራል ማለት ነው። የማስ መጠናቸው እንዳለ ሆኖ አት ኮንስታንት ማስ ያለው ሰፓሬሽን ዲስታንስ እየቀረበ ክሎዘር ቢሆን ቢጠጋጉ አር ዲስታንስ ቀነሰ ማለት በዚህ መካከል ያለው ዲስታንስ ቀነሰ ማለት የፎርስ መጠን ምን ያደርጋል? ይጨምራል። ሶ አር ቫልዩ ከፎርስ ጋር ምንድነው ኢንቨርስ ሪሌሽንሺፕ ነው ያለው። ሶ ሁለቱን ኢኩዌት ብናደርጋቸው ፎርስ ኦፍ ግራቪቲ is directly proportional with the product of the two mass 1 and mass 2 and divided by r square the square of the separation distance between a proportionality ወደ equivalent form ሲለወጥ ወደ equivalent ሲለወጥ ኮንስታንት ቫልዩ አለ። ይሄ ኮንስታንት ቫልዩ ምን ይባል? ዩኒቨርሳል ግራቪቴሽናል ኮንስታንት ተብሎ ይጠራል ጂ ቫልዩ። ሶ ይሄ ኮንስታንት ቫልዩም በመጠን ሲቀመጥ 6.67 in the power of -11 ኒውተን ሜትር ስኩዌር ፐር ኪሎግራም ስኩዌር ነው ማለት ነው። በማንኛውም ማስ መካከል ያለውን የስበት መጠን ለማወቅ በዚህ ካልኩሌት ማድረግ እንችላለን። ኦኬ በብዛት ስለ ማስ እና ስለ ዌይት ያላቸውን ሪሌሽንሺፕ ማየት ያስፈልጋል። ማስ ምንድነው? ዌይት ማለት ማለት ነው። ብዙ ጊዜ በተለምዶ ማስ እና ዌይትን የማመሳሰል ባህሪ አለ። ማስ ማለት ምን ማለት ነው የሚለው ነው። ማስ ኢዝ አማውንት ኦፍ ማተር ኢን አን ኦብጀክት የአንድ ኦብጀክት ወይንም ደግሞ የአንድ ማተር ቁስ አካል አጠቃላይ አማውንት ምን ይባላል? ማስ ይባላል ማለት ነው። ኦኬ ለምሳሌ ማንኛውም ማተር ወይም ቁስ አካል የተፈጠረው ከምንድን ነው? ኢትስ ሜድ ኦፍ አን አተም አይደል? ኦር ኤ ግሩፕ ኦፍ ሞለኪውልስ ነው። ማንኛውም ቦታ የሚይዝ በሙሉ ከአተም ወይንም ከሞለኪውል ነው የተሰራው ማለት ነው። ኦኬ ለምሳሌ እነዚህ አተም ስንል ሰብ ፓርቲክሎች አሉት። ኢንሳይድ ዘ ኒውክሊየስ ኒውትሮንና ፕሮቶንስ አሉ። አራውንድ ዘ ሼል ደግሞ ኤሌክትሮኖች ይኖራሉ ማለት ነው። ኦኬ የግሩፕ ኦፍ አተም ደግሞ ሞለኪውልስ ለምሳሌ ውሃ ወተር ሞለኪውል ቱ ሃይድሮጅን ዋን ኦክሲጅን ነው አይደለ? ይሄ ወተር ሞለኪውል ነው ኮምባይን ሲያደርግ። ለምሳሌ ጀስት ሰብስታንስ ብለን ስናይ ሰብስታንሶችን ደግሞ በሶስት እንከፍላቸዋል። ሶሊድ፣ ሊኩዊድ እና ጋዥየስ ብለን ሰብዲቫይድ እናደርጋለን። ማንኛውም ማተር ወይም ቁስ አካል ያለው ቶታል አማውንት ምን ተብሎ ይጠራል? ማስ ተብሎ ይጠራል ማለት ነው። ለምሳሌ የአንድ ኦብጀክት ወይም ቁስ አካል ቦታ የሚይዝ በሙሉ አማውንቱ በማስ መጠን ይለካል። ማስ ኢዝ ዊ ሴድ ዘ አማውንት ኦፍ ማተር ኢን አን ኦብጀክት ብለን ዲፋይን ማድረግ እንችላለን። ሌላኛው ዌይት ነው። ዌይት አሁን ያየ ነው the force due to gravity በስበት ኃይል አማካኝነት የሚፈጠር ፎርስ ምን ይባላል? ዌይት ይባላል ማለት ነው። ኦኬ ለምሳሌ እኛ መንገድ ላይ እንመዘናለን
ዌታችን ነው ወይንስ ማሳችን ነው የምንመዘነው? ሁሌም ዌት ነው የምንለው አይደለ? ዌት ሳይሆን ማሳችን ነው። ለምሳሌ እኔ ስመዘን 70 ኪሎ ግራም ከሆነ 70 ኪሎ ግራም በኪሎግራም የሚመዘን ነገር ማስ እንጂ ዌት አይደለም። 70 ኪሎ ግራም ዌት እንዴት ነው የሚፈለግ? ዌት ማለት ፕሮዳክት ኦፍ ማስ ታይምስ ግራቪቴሽናል አክሰለሬሽን ኦፍ እርዝ ነው፣ ፎርስ ነው። ዌታችን ምን ያህል ነው ካለን 70 ኪሎ ግራም ማሳችን ተመዝነናል በኪሎ። የመሬት ግራቪቴሽናል አክሰለሬሽን 9.81 ነው፣ ወይ ደግሞ አፕሮክሲሜትሊ 10 ብናረገው 10 ሲባዛ በ70 ስንት ይሆናል? አፕሮክሲሜትሊ 700 ኒውተን ዌት አለን ማለት ነው። ዌት አንዱ የፎርስ ታይፕ ነው ማለት ነው። ማስ በኪሎግራም ነው የሚመዘነው፣ ሜጀርድ ኢን ኪሎግራም። ዘይሳ ዩኒት ኦፍ ማስ ኪሎግራም ነው። ዘይሳ ዩኒት ኦፍ ዌት ደግሞ ኒውተን ነው፣ ፎርስ ስለሆነ ማለት ነው። ማስ ኤቭሪዌር ኮንስታንት ነው። የአንድ ማተር የአጠቃላይ አማውንትን ስለሚገልጽ የትም ቦታ ብሄድ ማስ ኮንስታንት ነው፣ አይለዋወጥም። ሴም ኤቭሪዌር ማለት። ነገር ግን ዌት ቫሪ ያደርጋል። ምክንያቱም ዌት ስንፈልግ እንዴት ነው? ዌት ኢዝ ኢኳል ቱ ዋት ዘ ፕሮዳክት ኦፍ ማስ ታይምስ ግራቪቴሽናል አክሰለሬሽን ኦፍ እርዝ። የመሬት ግራቪቴሽናል አክሰለሬሽን በተቀያየረ ቁጥር የዌት መጠንም ይለዋወጣል። ቅድም እንደነገርኳችሁ ለምሳሌ የመሬት ግራቪቴሽናል አክሰለሬሽን 9.81 ሜትር ፐር ሰከንድ ስኩዌር ነው። የጨረቃ ደግሞ 1.6 ሜትር ፐር ሰከንድ ስኩዌር ነው። ስለዚህ ጂ ቫሊዩ በተቀያየረ ቁጥር ወይም ግራቪቴሽናል አክሰለሬሽን በተለዋወጠ ቁጥር ዌት አብሮ ቫሪ ያደርጋል። ስለዚህ ዌት ቼንጅስ ኤቭሪዌር፣ የተለያየ ቦታ ላይ የተለያየ ሪዲንግ ወይም ደግሞ ቫሊዩ ይሰጠናል ማለት ነው። ምክንያቱም በግራቪቴሽናል አክሰለሬሽን መለዋወጥ ምክንያት ነው። በዚህ መሰረት የማስና የዌትን ዲፈረንስ ካወቃችሁ በቂ። ሎክ መጽሐፋችን የሚገኛል ኤግዛምፕል አለ፣ እሱም በጋራ እንስራ። ኤግዛምፕል 4.1 ዋት ኢዝ ዘ ዌት ኦፍ 1 kilogram block on the moon where the acceleration due to gravity is only 1/6 of its value on the surface of the earth ይላል። 1 ኪሎግራም የሚመዝን ኦብጀክት ጨረቃ ላይ ምን ያህል ክብደት አለው ወይንም ምን ያህል ዌት አለው ነው። where the acceleration due to gravity is only 1/6 of its value on the surface of the earth። ለምሳሌ የጨረቃ ግራቪቴሽናል አክሰለሬሽን ከመሬት ግራቪቴሽናል አክሰለሬሽን ጋር ኮምፔር ስናደርገው የመሬት ግራቪቴሽናል አክሰለሬሽን በ6 እጥፍ ከጨረቃ ግራቪቴሽናል አክሰለሬሽን ይበልጣል። ወይንም ደግሞ የጨረቃ ግራቪቴሽናል አክሰለሬሽን ከመሬት ግራቪቴሽናል አክሰለሬሽን ኮምፔር በ1/6 ያንሳል። ይሄንን በመረዳት እስኪ ምንድን ነው የተሰጣቸው ጊቨን እንውሰድ። ማስ ኮንስታንት ነው። ጨረቃ ላይ ሜዳ መሬት ላይ 1 ኪሎግራም 1 ኪሎግራም ነው። ምንም አይነት ለውጥ አያመጣም። ነገር ግን ሌላ የተሰጣችሁ አለ። 1 kilogram block on the moon where the acceleration due to gravity is only 1/6 of its value on the surface of the earth ይላል። gravitational acceleration of moon የጨረቃ gravitational acceleration ከመሬት ምን ያህል 1/6 ያንሳል። 1/6 multiplied by gravitational acceleration of what? Earth። በዚህ መሰረት ይሄ 1/6 of its value on the surface of the earth ይላል። የመሬትን ግራቪቴሽናል አክሰለሬሽን ስለምናውቅ ግራቪቴሽናል አክሰለሬሽን ኦፍ ሙን is equal to 1/6 of 1 divided by 6 ማለት ነው፣ 1/6። የመሬት ግራቪቴሽናል አክሰለሬሽን ስንት ነው? 9.81 ሜትር ፐር ሰከንድ ስኩዌር። ይህንን እናባዛው በካልኩሌተር እስኪ። 1 ሲባዛ በ9.8 የዲስ ካልኩሌተር 9.8 ዲቫይድ ባይ ለስንት? ለ6 ስንት ይመጣል? 1.633 አፕሮክሲሜትሊ 1.6 እንውሰድ። ይሄ ማለት እዚህ ኳልቱ የመጣው 1.633 ነው። አፕሮክሲሜትሊ 1.6 ሜትር ፐር ሰከንድ ስኩዌር ነው ማለት ነው። የጨረቃ ግራቪቴሽናል አክሰለሬሽን ስንት ነው? 1.6። ምን ተጠየቃችሁ? ዋት ኢዝ ዘ ዌይት ኦፍ 1 ኪሎግራም ብሎክ ኦን ዘ ሙን። ጨረቃ ላይ 1 ኪሎግራም ምን ያህል ክብደት ይኖረዋል? ጥያቄው በጣም ሲምፕል ነው። ሁሌም እንደምታደርጉት ሪኳየርድ ምንድን ነው የተፈለገው? ዌይት ኦፍ አን ኦብጀክት ኦን ዘ ሙን፣ ጨረቃ ላይ ክብደቱ ምን ያህል ይሆናል? ሶሉሽን ዌይት ኢዝ ዘ ፕሮዳክት ኦፍ ዋት? ማስ ኦፍ ኤ ቦዲ ታይምስ ግራቪቴሽናል አክሰለሬሽን። ዌይቱ ጨረቃ ላይ ነው የምንፈልገው። ዌይት ኦን ዘ ሙን is equal to ማስ ስንት ኪሎግራም? 1 ኪሎግራም 1 ኪሎግራም ነው። ይሄ ጂ ቫሊዩ ግራቪቴሽናል አክሰለሬሽን ኦፍ ሙን ጂ ኦፍ ሙን የጨረቃ ስንት ነው የሚያሳየው? 1.6 ሜትር ፐር ሰከንድ ስኩዌር። 1 ሲባዛ በ1.6 ራሱ
1.6 ይሆናል ማለት ነው። ኦኬ ሶ 1 ኪሎ ግራም ሜትር ፐር ሰከንድ ስኩዌር ከአንድ ኒውተን ጋር እኩል ነው፣ ወይንም ደግሞ ዌይት በኒውተን ነው የሚለካው አይደለ? ሶ ጨረቃ ላይ 1 ኪሎ ግራም የሚመዝን አካል 1.6 ኒውተን ይመዝናል ብላችሁ ከመለሳችሁ በትክክል መልሳችኋል ማለት ነው። ኦኬ ሌላኛው ስለ ኖርማል ፎርስ ነው። ኖርማል ፎርስ ኢዝ the contact force exerted by a surface to support the weight of an object resting on it. አንድ ኦብጀክት ዌይት አለው፣ በስበት ኃይል አማካኝነት የሚፈጠር ፎርስ ዌይት አለው። ለምሳሌ ሌትስ ቴክ ይሄን ኤግዛምፕል እንውሰድ። ይሄ መጽሐፋችሁ ላይ የሚገኝ ስዕል ነው። ይሄ መጽሐፍ ቴብሉ ላይ ነው የተቀመጠው። ምን አለው? ክብደት አለው አይደለ? ዌይት አለው። ማስ ኦፍ ዘ ቡክ አለ። ዌይት ኦፍ ዘ ቡክ ስንፈልግ ዌይት ኢዝ ኢኳል ቱ ዋት? ማስ ኦፍ ዘ ቡክ መልቲፕላይድ ባይ ግራቪቴሽናል አክስለሬሽን። ነገር ግን ይሄ ኦብጀክት በክብደቱ አማካኝነት ወደታች ለምንድን ነው ያልወደቀ ወይንም ደግሞ ያልሰመጠው ወይንም ቴብሉን አልፎ ያልሄደው ስንል ሳፖርት የሚያደርግ ሌላ አናዘር ፎርስ አለ ማለት ነው። ለምሳሌ የዚህ መጽሐፍ ክብደት ሰርፌሱ ላይ ወይም ቴብሉ ላይ ሲያርፍ ሰርፌሱ ወይም ቴብሉ ደግሞ ሳፖርት የሚያደርግበት ቨርቲካል ፎርስ አለ። ይሄ ፎርስ ምን ይባላል? ኖርማል ፎርስ ይባላል ማለት ነው። ኖርማል ፎርስ ኢዝ ምን ብለን ዲፋይን አድርገናል? ኢዝ ኮንታክት ፎርስ። ኮንታክት ስንል በመጽሐፉና በቴብሉ መካከል ያለ ንክኪ ማለት ነው አይደል? ኮንታክት አለ፣ ፊዚካል ኮንታክት አለ። ስለዚህ በሁለቱ መካከል ኮንታክት ዋን ኦፍ ኮንታክት ፎርስ ነው። ኦብጀክቱ የቡኩ ክብደት ወይንም ደግሞ ዌይት ቴብሉ ላይ ሲያልፍ ተመጣጣኝ ፎርስ ደግሞ ቴብሉ ሳፖርት የሚያደርግበት አናዘር ፎርስ አለ። ይሄ ፎርስ ምን ይባላል? ኖርማል ፎርስ ይባላል ማለት ነው። ኖርማል ፎርስ ኢዝ ዘ ኮንታክት ፎርስ ኤግዘርትድ ባይ ዘ ሰርፌስ ቱ ሳፖርት ዘ ዌይት ኦፍ አን ኦብጀክት ረስቲንግ ኦን ኢት። ተረጋግቶ እንዲቀመጥ ወይንም ደግሞ በቀላሉ እዛ ቦታ ላይ አትረስት እንዲሆን ሳፖርት የሚያደርገው ቨርቲካል ፎርስ ምን ይባላል? ኖርማል ፎርስ ይባላል ማለት ነው። ኦኬ ብዙ ጊዜ እዚህ ጋር አሁን ለምሳሌ ቨርቲካሊ ምንም አይነት እንቅስቃሴ የለ፣ ኢኩሊብረም ነው። ምክንያቱም የኖርማል ፎርስ እና የዌይቱ መጠን መመጣጠን ነው። ኦኬ ባይመጣጠን ኖሮ ለምሳሌ ኢፍ ዘ ዌይት ኦፍ ዘ ቡክ ወይም ዘ ኦብጀክት ግሬተር ዛን ኖርማል ፎርስ ቢሆን ይሄ ኦብጀክት ወደ ውስጥ ምን ያደርጋል? ይሰምጣል ወይንም ደግሞ ወደ ውስጥ ይገባል ማለት ነው። ምክንያቱም ዌይቱ ከኖርማል ፎርስ ስለበለጠ። ነገር ግን እዚህ ጋር እንደምታዩት ቡኩ ቴብሉ ላይ ሲያርፍ ክብደቱ አለ፣ ዌይቱ አለ። ዌይቱን ደግሞ በቀላሉ ሳፖርት የሚያደርገው የሰርፌስ ወይንም ደግሞ የቴብሉ ሰርፌስ ወደ ላይ ሳፖርት የሚያደርግበት ምን ይኖረዋል? ኖርማል ፎርስ ይኖረዋል ማለት ነው። ቴብሉ ላይ ቨርቲካሊ ምንም አይነት እንቅስቃሴ እንዳይኖር የሁለቱ ፎርሶች መመጣጠን። ኖርማል ፎርስ ኢዝ ኢኩቫለንት ዊዝ ዌይት ኦፍ ዘ ቦዲ ኦር አን ኦብጀክት። መጽሐፍ ከሆነ መጽሐፍ ቴብል ላይ የተቀመጠው ማስ ኦፍ ዘ ቡክ መልቲፕላይድ ባይ ግራቪቴሽናል አክስለሬሽን ኦፍ ዘ ቡክ አይደል? በዚህ መሰረት ግራቪቴሽናል አክስለሬሽን አርዝ ላይ ከሆነ ግራቪቴሽናል አክስለሬሽን ኦፍ እርዝ ዌይቱን መፈለጊያ ይሆናል። ሁለቱ ማግኒቲዩዳቸው ሲሚላር ነው፣ ዘሴም ነው። አክት የሚያደርጉት ደግሞ ኢን ኦፖዚት ዳይሬክሽን ነው። ምንም አይነት እንቅስቃሴ ቨርቲካሊ አፕ ወይም ቨርቲካሊ ዳውን ሁለቱ ፎርሶች ባላንስ ስለሚያደርጉ በቀላሉ ኦብጀክቱ ምን መሆን ይችላል? አትረስት መሆን ይችላል፣ ወይም ደግሞ ረፍታ ላይ መሆን ይችላል። መንቀሳቀስ አይችልም ማለት ነው። ቨርቲካል ሞሽን አይኖረውም ብለን መናገር እንችላለን። ሁለቱ ባላንስድ የሆኑ ፎርሶች ናቸው እዚህ ጋር እንደምናየው አትረስት። ነገር ግን ባላንስ ካልሆን እንዳልኳችሁ ለምሳሌ ዌይቱ ከበለጠ ወደ ውስጥ የመስመጥ እድል አለው ከኖርማል ፎርሱ ከበለጠ ማለት ነው። ኖርማል ፎርስ ደግሞ ኢፍ ነው ቢሆን ነው እንጂ ሁሌም ኖርማል ፎርስ ይበልጣል ማለት አይደለም። ሁሌም ተመጣጣኝ የሆነ ፎርስ ነው ወደ ላይ የሚኖረው። ነገር ግን አናዘር አዲሽናል ፎርስ ቢኖርና ኖርማል ፎርሱ ከዌይቱ ቢበልጥ ደግሞ ፍሎት ያደርጋል፣ ወደ ላይ የመውጣት ወይንም የመንሳፈፍ አቅም ይኖረዋል ማለት ነው ከክብደቱ በላይ ከሆነ። ነገር ግን ሁሌም ማንኛውም ኦብጀክት ክብደቱን የሚያሳርፍበት ሰርፌስ ላይ ዌይት አለው። ዌይት በተመጣጣኝ ፎርስ ደግሞ ኖርማል ፎርስ ሪያክት ያደርጋል ማለት ነው። ኦኬ ይሄ ኖርማል ፎርስ እና ዌይት ኢኩቫለንት ከሆኑ ኦብጀክቱ ምን ይሆናል? አትረስት ይሆናል ወይም ቨርቲካሊ ምንም አይነት እንቅስቃሴ እንዳይኖር ያደርገዋል ብለን መናገር እንችላለን። ኢፍ ኢት አክትስ ዘ ኦብጀክት አክትስ ፐርፐንዲኩላር ቱ ዘ ሰርፌስ፣ ኦብጀክቱ ከሰርፌሱ ጋር ኦልዌይስ ፐርፐንዲኩላር ነው አክት የሚያደርገው። እዚህ ጋር እንደምታዩት ኖርማል ፎርሱ ከሰርፌሱ ሳፖርት ከሚያደርገው ሰርፌስ ምንድን ነው 90 ዲግሪ ሜክ ያደርጋል ወይም ይሰራል። ኦኬ እዚህ ጋር በደንብ መጠንቀቅ ያለባችሁ ኦልዌይስ the normal force is perpendicular to the surface ነው።
ከሰርፌሱ ጋር ወይም ደግሞ ከተቀመጠበት ሰርፌስ ጋር ምን ይፈጥራል? ፐርፐንዲኩላር ወይም 90 ዲግሪ ይሰራል። ነገር ግን እዚህ ጋር ዌይቱ ዲፔንድስ ኦልዌይስ ዌይት ፐርፐንዲኩላር ቱ ዘ እርዝ ሰርፌስ ነው ወይም ደግሞ ከኦብጀክቱ የመሬት ትዋርድ ዘ ሴንተር ኦፍ ደር ስለሆነ ኦን ዘ ሰርፌስ ኦፍ ቴብል ሳይሆን ወይም ደግሞ ኦብጀክቱ ያረፈበት ሰርፌስ ላይ ሳይሆን ዌይቱ አክት የሚያደርገው ኦልዌይስ ፐርፐንዲኩላር ቱ ደርዝ ነው። ሶ ዌይት ኢት ዲፔንድስ ኦን ደርዝ ሰርፌስ የመሬትን ሰርፌስ ነው ዲፔንድ የሚሆነው ኦን ዘ ሰርፌስ ኦፍ ደርዝ ኦን ዘ እርዝ ሰርፌስ ሶ ዌይት ኢት ዲፔንድስ ኦን ዘ እርዝ ሰርፌስ ፐርፐንዲኩላር መሆን አለበት። ኖርማል ፎርስ ነው ኢት ዲፔንድስ ኦን ዘ ሰርፌስ ኦፍ ዘ ኦብጀክት ኦብጀክቱ ያረፈበት ወይም ደግሞ ይሄ ኦብጀክት ያረፈበት ቦታ ላይ ዲፔንድ ያደርጋል። ኦኬ ሶ በዚህ መሰረት ፐርፐንዲኩላር መሆናቸውም ማረጋገጥ እንችላለን። ሉክ ለምሳሌ ኢንክላይንድ ፕሌን ቢሆን ኖርማል ፎርስ እና ዌይት ስናስቀምጥ እዚህ ጋር በደንብ መጠንቀቅ አለባቸው። ይሄ ለምሳሌ ኢንክላይንድ ፕሌን ነው። ሶ ኦብጀክቱ እዚህ ጋር ቢያርፍ ኖርማል ፎርስ እና ዌይት እንዴት ነው መቀመጥ የሚችሉት? ሶ እንዳልኳችሁ አሁን ለምሳሌ ዌይታችን ፐርፐንዲኩላር ቱ ደር ሰርፌስ ነው። ያው መሬት ላይ ስለሆነ ይሄ ሰርፌስ ነው እርዝ ሰርፌስ ነው ብንል እርዝ ሰርፌስ ቢሆን ዌይታችን ፐርፐንዲኩላር ቱ ደር ሰርፌስ ነው። ሁሌም ድሮ ማድረግ ያለባቸው ኦኬ ኦን ደር ሰርፌስ ዌይት ኢዝ ኢኳል ቱ ማስ ታይምስ ግራቪቴሽናል አክሰለሬሽን ኤምጂ እንወስዳለን። ነገር ግን ኖርማል ፎርሱ ኦብጀክቱ ያረፈበት ሰርፌስ ላይ ነው እንጂ ከመሬት ሰርፌስ ጋር አይደለም ዲፔንድ የሚሆነው። ሶ ለምሳሌ ይሄ ኦብጀክት ያረፈው ምኑ ጋር ነው? ኢንክላይንድ ፕሌኑ ጋር ነው። ኢንክላይንድ ፕሌኑ ላይ ሲያርፍ ኖርማል ፎርሱ ለምሳሌ ኦብጀክቱን ሳፖርት ማድረግ ነው። ሶ ቨርቲካሊ ሳፖርት የሚያደርግበት ወይንም ደግሞ ወደ ላይ ገፍቶ የሚይዝበት ፎርስ ኖርማል ፎርስ ይባላል። ስለዚህ ይሄ ኖርማል ፎርሳችን ፐርፐንዲኩላር ቱ ኦን ዘ ሰርፌስ ኦፍ ዘ ቦዲ ማለት ነው። ሌላው ኦብጀክት ጋር ኮንታክት ካለው ፐርፐንዲኩላር ቱ ዘ ሰርፌስ ነው። ኦን ዘ እርዝ ሳይሆን ኦን ዘ ሰርፌስ ኦፍ ዘ ፕሌን ነው፣ ኢንክላይንድ ፕሌን ነው። ስለዚህ ይሄኛው የኖርማል ፎርሱ እና የዌይቱ ልዩነት እንዳለው በትክክል ማወቅ ይኖርብናል ማለት ነው። ኦኬ ሶ እዚህ ጋር ለምሳሌ ዌይት ስንፈልግ የተወሰነ አንግል ይፈጥራል። ሶ ዌይታችን ምን ይመስላል የሚለውን ሪዞልቭ ማድረግ ይኖርብናል። ሎክ ለምሳሌ እዚህ ጋር ሶ ኦብጀክቱ ያረፈው ኢንክላይንድ ፕሌን ነው። ኢንክላይንድ ፕሌን ሳፖርት የሚያደርግበት ፎርስ እዚህ ጋር ኖርማል ፎርስ ድሮ ታደርጋላችሁ። ፐርፐንዲኩላር መሆኑን ቼክ ማድረግ ይኖርባቸዋል 90 ዲግሪ። ዌይታችን ደግሞ ፐርፐንዲኩላር ቱ ዘ ኢንክላይንድ ፕሌን ሳይሆን ኦን ዘ ሰርፌስ ኦን ዘ ሰርፌስ ኦፍ ዘ እርዝ ነው። ሶ ትዋርድ ዘ ሴንተር ኦፍ ዘ እርዝ በስበት ኃይል አማካኝ የሚፈጠር ፎርስ ስለሆነ ዌይት ፐርፐንዲኩላር ቱ ዘ እርዝ ሰርፌስ ነው። ሶ የመሬት እርዝ ሰርፌስ ደግሞ ሌቭሉን ወስደን ይሄ 90 ዲግሪ መሆኑን አረጋገጠ ማለት ነው። ኦኬ ሶ 90 ዲግሪ ነው። ሶ ሂር ኢዝ ዌይት ይሄ ዌይት ነው። ሶ የምናየው ዌይት ግን ከኖርማል ፎርሱ ጋር በቀላሉ ለማስላት ፍሪ ቦዲ ዲያግራም መስራት ይኖርባል። ፍሪ ቦዲ ዲያግራም ሰራ ለምሳሌ ይሄ ዌይት የተወሰነ በዚህ ኢንክላይንድ ፕሌን አማካኝ እዚህ ጋር አንግል ይፈጠራል። ዘ ሴም አንግል ነው 37 ዲግሪ ከሆነ 37 ዲግሪ 30 ዲግሪ ከሆነ 30 ዲግሪ ኢንክሊኔሽን አለው። ሶ ይሄንን ዌይት ሪዞልቭ ማድረግ አለብን ፐርፐንዲኩላርሊ ከኖርማል ፎርሱ ጋር ፐርፐንዲኩላርሊ ኢን ኦፖዚት ዳይሬክሽን ሳፖርት የሚያደርገው የዌይቱን ክፍል ማወቅ አለብን። ስለዚህ ሄር ቱ ቴል ማገናኘት አለብኝ። የቬክተር ከዚህ በፊት ቬክተር ስንማር አንድ ቬክተር ናይዘር ሆሪዞንታል ኖር ቨርቲካል ከሆነ ምን ማድረግ ይኖርብናል? ሪዞልቭ ማድረግ አለብን። ሶ ሪዞልቭ ስናደርግ ሄር ቱ ቴል ማገናኘት አለብን ማለት ነው። ሶ ሁለቱ ቬክተሮች 90 ዲግሪ ናቸው። ሶ ይሄን ቬክተር ዌይት አሎንግ ዋይ አክሲስ፣ ይሄን ደግሞ ዌይት አሎንግ ኤክስ አክሲስ። ኤክስ ኮምፖነንት ኦፍ ዌይት ማለት ነው። ይሄ ደግሞ ዋይ ኮምፖነንት ኦፍ ዌይት። ይሄ ዌይት ኤምጂ ነው፣ ማስ ታይምስ ግራቪቴሽናል አክሰለሬሽን። ሶ በሳይን እና በኮሳይን ሪሌሽንሺፕ አማካኝነት ሳይንን ተፈልግ እስኪ። ሳይን ቴታ ማለት ዘ ሬሽዮ ኦፍ ዋት ኦፖዚት ሳይድ ኦቨር ሃይፖተነስ ሳይድ አይደል? ሶ ሳይን ቴታ ኢዝ ኢኳል ቱ ዊች ሳይድ ኢዝ ኦፖዚት። ኦፖዚት የሚለው ዲ አንግል ፍሮንት ሳይድ ነው። ከአንግሉ ፊት ለፊት ያለው ሳይድ ኦልዌይስ ኦፖዚት ሳይድ እንለዋለን። ሶ አንግላችን ይሄ ነው። ሶ ዲ አንግል ፍሮንት ሳይድ በምንድን ነው ሪፕሬዘንት የተደረገው? ኤክስ ኮምፖነንት ኦፍ ዌይት ዌይት ኤክስ ዲቫይደድ ባይ ሃይፖተነስ ዘ ሎንግስት ሳይድ ዌይት። ሶ ሪአሬንጅ ስናደርገው ክሪክሮስ ስናደርገው ዌይት ኤክስ መልቲፕላይድ ባይ 1 ዌይት አሎንግ ኤክስ አክሲስ ወይንም ደግሞ ዌይት ኤክስ ኤክስ ኮምፖነንት ኦፍ ዌይት ማለት ነው። ኦኬ ይሄኛው ነው ዌይት እዚ ኢኳል ቱ ዌይት መልቲፕላይድ ባይ ሳይን ቴታ።
ሶ ኤክስ ኮምፖነንት ኦፍ ዌይት የምንለው ከማን ጋር እኩል ነው? ዌይት ሳይን ቴታ የሚለው ዌይት ሳይን ቴታ። ዋት አባውት ዌይት ዋይ? ዋይ ኮምፖነንት ኦፍ ዌይትስ ምን ይመስላል የሚለውን እንየው። ይህንን በኮስ ሪሌሽን እንወስዳለን። ሶ ኮስ ሪሌሽን ኮስ ቴታ ኢዝ ኢኳል ቱ ዋት? ዘ ሬሽዮ ኦፍ ዋት? አጀሰንት ሳይድ ኦቨር ሃይፖተነስ ሳይድ። ሶ ከዚህ በፊት ትሪግ ሪሌሽን ስላየን በተቀላሉ ሶልቭ ማድረግ እንጂ ኮስ ቴታ ኢዝ ኢኳል ቱ ዊች ሳይድ ኢዝ አጀሰንት? አጀሰንት ሳይድ የምንለው ይሄንን ነው። ዌይት ዋይ ዲቫይድድ ባይ ሃይፖተነስ ዘ ሎንግስት ሳይድ ዌይት ይሄኝ። ሶ ኮስ ቴታ ኦቨር ዋን አድርገን ዌይት ዋይ መልቲፕላይድ ባይ ዋን ዌይት ዋይ ይሆናል። ዋይ ኮምፖነንት ኦፍ ዌይት ማለት ነው። ኮስ ቴታ ታይምስ ዌይት ዌይት መልቲፕላይድ ባይ ኮስ ቴታ። ሶ ያገኘነው ዌይት ዋይ ማለት ምን ማለት ነው? ዌይት ኮስ ቴታ ኦር ኢን አዘር ዌይት ማለት ዊ ሴድ ዘ ፕሮዳክት ኦፍ ማስ ኤንድ ግራቪቴሽናል አክሰለሬሽን ማለት ነው። ኤምጂ ማለት ነው። ኮስ ቴታ ማለት ኤምጂ ኮስ ቴታ ኤምጂ ሳይን ቴታ ማለት ትችላላችሁ። ሶ ዌይት ዋይ ማለት ኤምጂ ሳይን ኤምጂ ኮስ ቴታ ወይንም ደግሞ ዌይት ኮስ ቴታ ብላችሁ መውሰድ ትችላላችሁ። ስለዚህ እዚህ ጋር እንደምናየው ይሄ ኖርማል ፎርስ ቨርቲካሊ ምንም አይነት እንቅስቃሴ የለም። ኦብጀክቱ ስላይድ የሚያደርገው ኢንክላይንድ ፕሌን ሆሪዞንታሊ ነው አይደለ? ሶ ሆሪዞንታሊ ብቻ ነው ሙቭ እያደረገ ያለው። ሶ ሙቭ የሚያደርገው በዌይት ሳይን ቴታ ነው። በስበት ኃይል አማካኝነት ይሄ ቦዲ ስላይድ እያደረገ ቢመጣ፣ ሶ ቨርቲካሊ ግን ምንም አይነት እንቅስቃሴ የለውም። ሶ ወደ ውስጥ ከኢንክላይንድ ፕሌን ወደ ውስጥ እንዳይሰምጥ ኖርማል ፎርስ አለ። የሰርፌሱ የኢንክላይንድ ፕሌን ሰርፌስ ሳፖርት የሚያደርግበት ፎርስ ነው ኖርማል ፎርሳችን። ዌይት ደግሞ የኦብጀክቱ ክብደት ነው አይደለ? በስበት ኃይል አማካኝነት የተፈጠረ የፎርስ መጠን ነው። ሁለቱ ቨርቲካሊ እንቅስቃሴ እንዳይኖር ባላንስ ያደርጉታል። ስለዚህ ምንድን ነው ማለት ነው? ኖርማል ፎርስ ኢዝ ኢኳል ቱ ዋት? ከማን ጋር ነው እኩል የሚሆነው? ከዚህ ጋር ከዌይት ዋይ ጋር። ሶ ኖርማል ፎርስ ስንፈልግ ዌይት ዋይ ማለት ኤምጂ ኮስ ቴታ ነው ማለት ነው። ሶ በዚህ መሰረት መስራት እንችላለን ማለት ነው። ሶ ኢንክላይን ፕሌን ሲሆን የተወሰነ ኢንክሊኔሽን ስለሚኖረው የምንሰራበትን ኢኩዌሽን ሞዲፋይ ማድረግ ይኖርብናል። ኦኬ ኤግዛምፕል 4.2 መጽሐፋችሁ ላይ የሚጠይቀው ጥያቄ ምንድን ነው የሚለው? ኢፍ ኢን ፊገር 4.15 the mass of the block is 6 ኪሎግራም። እዚህ ጋር እንደምታዩት ይህ ብሎክ 6 ኪሎግራም ይመዝናል። resting on the top of a 37 ዲግሪ inclined plane 37 ዲግሪ ኢንክሊኔሽን ያለው ኢንክላይንድ ፕሌን ላይ ኦብጀክቱ ተቀምጧል። ዲተርሚን ዘ ዌይት ኤንድ ዘ ኖርማል ፎርስ። የኦብጀክቱ ዌይት እና ኖርማል ፎርስ ምን ያህል ይሆናሉ? ሶ አይ ቲንክ ኖርማል ሰርፌስ ላይ ወይም ኖርማል ሌቭል ላይ ቢቀመጥ ኦብጀክቱ 6 ኪሎ ግራም የሚመዝን ኦብጀክት አይ ቲንክ ኖርማል ፎርስ እና ዌይት ቀጥታ እኩል ነው የሚሆኑት። ኦኬ ሶ ኖርማል ፎርስ አገኘን ማለት ዌይት አገኘን ማለት ነው። ሶ ዌይት ደግሞ ማስ ኦፍ ዘ ቦዲ መልቲፕላይድ ባይ ግራቪቴሽናል አክሰለሬሽን። ሶ በቀላሉ መመለስ ኢንክላይንድ ፕሌን ሲሆን የተወሰነ ኢንክሊኔሽን አለው 37 ዲግሪ አለው። ስለዚህ ኖርማል ፎርሱን ለማግኘት ዌይቱን ሪዞልቭ ማድረግ ይኖርባቸዋል። ኤክስ ኮምፖነንት እና ዋይ ኮምፖነንት ኦፍ ዌይት ግዴታ ማወቅ ይኖርብናል። ሶ አሁን ሪዞልቭ ስላደረግነው በቀላሉ ይህንን ነገር መመለስ እንችላለን። ሶ ኢንክሊኔሽኑ ስንት ነው? የኢንክላይንድ ፕሌኑ 37 ዲግሪ ነው። ሶ ምን ምን ነገሮች ነው የተሰጣችሁ? 6 ኪሎ ግራም ቦዲ ነው የዚህ የኦብጀክት የማስ መጠን 6 ኪሎ ግራም ነው። ሶ ይህ 6 ኪሎ ግራም የሚፈጥረው የዌይት መጠን አለ። ሶ ክብደቱ ምን ያህል ነው? ዌይት ሶ ግራቪቴሽናል አክሰለሬሽን ኦፍ ኤርዝ 9.81 ሜትር ፐር ሰከንድ ስኩዌር ነው። ሶ ኖርማል ዌይቱን ለመፈለግ ዌይት ኢዝ ዘ ፕሮዳክት ኦፍ ዋት? ማስ ታይምስ ግራቪቴሽናል አክሰለሬሽን ኦፍ ኤርዝ አይደለ? መሬት ላይ ስለሆነ ማለት ነው የቦዲ ሶ ማስ 6 ኪሎ ግራም ነው መልቲፕላይድ ባይ 9.8 ሜትር ፐር ሰከንድ ስኩዌር። ሶ ክብደቱ ምን ያህል ይሆናል የሚለውን በካልኩሌተር እንስራ። ሎክ እኔ ካልኩሌት ተጠቀም። ሶ 6 መልቲፕላይድ ባይ 9.8 ስንት ይመጣል? 58.8 ማለት ነው። ኦኬ ሶ 58.8 ኒውተን። ሶ ይሄ የዚህ ኦብጀክት ዌይት 58.8 ኒውተን። የቱ ጋር ነው ያረፈው? ኢንክላይንድ ፕሌኑ። ሶ ኢንክላይንድ ፕሌኑ ደግሞ ምን ያደርጋል? ሳፖርት ያደርጋል። ሶ ሳፖርት የሚያደርግበት የፎርስ መጠን ምን ይባላል? ኖርማል ፎርስ ይባላል። ስለዚህ ይሄ የኖርማል ፎርስ መጠን ኢንክላይን ፕሌን ይሄ ኦብጀክት ኢንክላይን ፕሌኑን ጥሶ ወደ ውስጥ እንዳይሰምጥ ሳፖርት ተመጣጣኝ የሆነ ሳፖርት የሚያደርግበት ፎርስ አለ። ይሄ ፎርስ ኖርማል ፎርስ ብለን እንጠራዋለን። ሶ ኖርማል ፎርስን ለማግኘት ኢንክላይን ፕሌን ከሆነ
ቨርቲካሊ ምንም አይነት እንቅስቃሴ እንዳይኖር የሚያደርገው ይሄ ኤክስ ኮምፖነንት ኦፍ ዋይ ኮምፖነንት ኦፍ ዌይት ነው። ዋይ ኮምፖነንት ኦፍ ዌይቱን ጋር ፕሮፖርሽናሊቲውን መፍጠር አለብን። ሶ ምን ማድረግ ይኖርብናል? ኖርማል ፎርስ ኢዝ ኢኩቫለንት ዊዝ ከማን ጋር ነው? ቨርቲካሊ ዳውን፣ ይሄ ቨርቲካሊ አፕ ነው። ቨርቲካሊ ዳውን ዌይት ኮስ ቴታ አይደለ? ዌይት ኮስ ቴታ ዋይ ኮምፖነንት ኦፍ ዌይት ማለት ነው። ሶ ዌይት ማለት ደግሞ ኢን አዘር ዌይ ዊ ሴድ ኤምጂ ኮስ ቴታ ማለት ነው። ወይንም ዌይቱን ኦልሬዲ አግኝተናል። በዌይት ቦታ ስንት እናስገባለን? 58.8 ኒውተን መልቲፕላይድ ባይ ኮስ አንግል ስንት ዲግሪ? 37 ዲግሪ አይደለ? ኮስ 37 ዲግሪ። ሶ ኖርማል ፎርሳችን ቨርቲካሊ አፕ ነው፣ ፐርፐንዲኩላር ቱ ዘ ኢንክላይንድ ፕሌን ነው ብያቸዋለሁ። ሶ የፎርስ መጠኑን ለማግኘት ካልኩሌተር መጠቀም ትችላላችሁ። ሶ ኮስ 37 ዲግሪ ኦልሬዲ ከትሪግ ቴብል ወይም ከመጽሐፍ ከማቴማቲክስ መጽሐፍ ጀርባ ማግኘት ትችላላችሁ፣ ወይንም ሳይንቲፊክ ካልኩሌተር ካላችሁ መጠቀም ትችላላችሁ። ሶ የኔ ካልኩሌተር ሳይንቲፊክ ካልኩሌተር ስላለው አጠቃቀሙን ላሳያችሁ። ሶ እዚህ ጋር ትሪክ ኮስ የሚል አለ። ኮስ ስንት ዲግሪ ነው የሚያሳየው? 37። ኦኬ ሶ 37 ኮስ 37 ዲግሪ ስንት ነው የሚያነባው? 0.798 አፕሮክሲሜትሊ 0.8 ማለት ነው። ኦኬ ስታጠቃቁት ኮስ 37 0.8 ነው። ስለዚህ 58.8 ኒውተን ሲባዛ በ0.8 ሶ በ0.8 ስናባዛው ምን ይመጣል? 58.8 መልቲፕላይድ ባይ 0.8 የሚመጣላችሁ ሪዛልት 47.04 ማለት ነው። ሶ ኖርማል ፎርሳችን 47.04 ኒውተን ነው ማለት ነው። ኦኬ ሶ ኖርማል ፎርሳችን 47.04 ብላችሁ ከመለሳችሁ እንዲሁም ዌይት ኦፍ ኤ ቦዲ ደግሞ 58.8 ኒውተን ብላችሁ ከመለሳችሁ በትክክል መልሳችኋል ማለት ነው። ኦኬ ሶ ኖርማል ፎርስ የምንለው የዚህ ኦብጀክት ክብደት ምን ያህል ክብደት 58.8 ኒውተን ያለው ኦብጀክት ክብደት ሳፖርት የሚያደርግበት የፎርስ መጠን ምን ያለው 47.04 ኒውተን ነው ብላችሁ መመለስ ማለት ነው። ሶ ለዛሬ ይበቃናል። በሚቀጥለው ሌሰን ደግሞ ሪቪው ኩዌስችን 4.1 የሚል መጽሐፋችሁ ላይ ገጽ 111 ለእነሱን ጥያቄዎች በጋራ እንሰራለን። እስከዚያው ድረስ በሌላ ዝግጅት እስክንገናኝ ድረስ ሰላም ሁኑ። ቻው ቻው። ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ